በደሌ ነው። እኔ በደሌን ከፍላለሁ። እማዬ ለብቻሽ ላናግርሽ እፈልጋለሁ። ምን ቀረኝ ብዬ ስለ ራሴ እጨነቃለሁ። አልጨነቅም። አባዬ ሳይፈቅድ እንኳን መሄድ አልፈልግም። እሺ የኔ አበባ ማርቲ ውጪ ምን እያልሽ ነው? በቃ አባዬ ተሳሳተ። እኔን ወለደኝ። እኔ እህቴ እንደሆንሽ ሳቅ በጣም ነበር ደስ ያለኝ። ሁሌ ስንጠላን ያዝን ነበር። እባክሽ ኤቢ ለማዬ ስትይ አትናገሪ እባክሽ። አይ አባዬ አልችልም። ይሄን ነገር ለማዬ እነግራታለሁ አባዬ። ይሄን ነገርም እኮ እማዬ አድርገው ቢሆን መጥቼ ለአንተ ነግሬህ ነበር አባዬ። ይሄ በጣም ትልቅ ክህደት ነው አባዬ። አባዬ ይሄ ነገር ትክክል አይደለም። ይሄ ለማዬ አይገባትም አባዬ። እማዬ እውነቱን ግዴታ ማወቅ አለባት አባዬ። ከዚህ በኋላ ይሄ ውሸት ማብቃት አለበት አባዬ። ለማዬ ዛሬኑ ነው የምነግራት አባዬ። በዚህ የምትቀየመኝ ከሆነ ተቀየሚ። ምንም ነገር ማድረግ አልችልም አባዬ። አቢጌል እባክሽ ትንሽ ቀን ብቻ ስጭኝ። እኔ ራሴ አረጋግቼ እነግራታለሁ። አይቻልም አባዬ። ይሄን ነገር ዛሬው ለማዬ መናገር አለብኝ። እማዬን እስከ ዛሬ በጣም ጎድታታል አባዬ። ይሄ ነገር ካልተናገርኩ ደግሞ በፍጹም እንቅልፍ ሊወስደኝ አይችልም አባዬ። ለማዬ ዛሬው እነግራታለሁ አባዬ። እባክሽ አቢጌል ኧረ አባዬ ይሄ ነገር እኮ ከቁጥጥራችን ውጭ እየሆነ ነው። ኤቢን አስቁማት እንጂ አባዬ ዝም አልክ እኮ። በቃ ዳጣ አንቺ አትጨነቂ። ይሄ በደሌ ነው። እኔ በደሌን ከፍላለሁ። አይሆንም አባዬ አይሆንም። እማዬ ይሄን ነገር ካወቀች ሁሉም ነገር ያበቃል። እርግጠኛ ነኝ ይሄን ነገር አትቋቋመውም እማዬ። እባክህ አባዬ ኤቢ ትነግራታለች። ኤቢን አስቁማት አባዬ። እማዬ የሆነ ነገር ትሆናለች። እባክህ ኤቢን አስቁማት አባዬ። አሁንም የተበደለ ሰው በደሉን ማወቅ አለበት ብላ ነው የምታምነው። ስለዚህ የፈለገችውን ታድርግ። ልቦናዋ ፈቅዶ አዝናልኝ ዝም የምትል ከሆነ ዝም ትበል። አለበለዚያ ግን በምን አቅም ያስቆማታለሁ? ትንገራት። የመጣውን እቀበላለሁ። በቃ አባዬ አንተስ ቆይ አንተ ለራስህ አታስብም እንዴ? እኔ ስለ ራሴ አላስብም። ስለ እናንተ ስለ ልጆቼ እንጂ አንድም ቀን ስለ ራሴ ተጨንቄ አላውቅም። ለማርታም ለመናገር እጅና እግሬ ታሰረው የእናንተ ልጆች ህይወት ይበላሻል ብዬ እንጂ አንድም ቀን ስለ ራሴ አስቤ አይደለም። ሁለት ፀጉር ካበቀልኩ በኋላ ምን ቀረኝ ብዬ ስለ ራሴ እጨነቃለሁ። አልጨነቅም። አይ አባዬ ቢያንስ በቃ እኔ ልከተላት። እኔ ልለምናት አባዬ። እማዬ የት ነው ያለሽው? እማዬ ስልኩን አንሺው። እማዬ ስልኩን አንሺው። እባክሽ ኤቢ ተረጋጊ። ኤቢ ዳጣ ቆይ አንቺ ምን አይነት ሰው ነሽ? ቆይ እንዴት ነው ሁላ ነገር እያወቅሽ እስካሁን ዝም ያልሽው? ቆይ እማዬ አትሳዝንሽም? ዳጣ ንገሪኝ። እኮ በጣም ትልቅ ክህደት ነው። እባክሽ ኤቢ አባዬ ራሱ ይናገራል። እስከዛ እባክሽ ዝም በይ ዳጣ። እኛ ቤት ከመጣሽ እኮ 1 ዓመት ሆነሽ። ቆይ ለምንድን ያልተናገራችሁት? አባዬስ ቢሆን ቆይ ለምንድን ያልተናገረው? እማዬ ለምንድን የምትዋሿት? ቆይ ትንሽ እማዬ አትሳዝናችሁ? ቆይ ለምንድን የማይጨንቃችሁ? ዳጣ አባዬ ያሳዝንሽም? እማዬ አንቺ እናት ስላልሆነች ይሄ ነገር አይገባሽም። ይሄ ነገር ከአባዬ አልጠብቅም። ስልክ ውስጥ ዳጣ ለእማዬ እነግራታለሁ። እባክሽ ኤቢ ተረጋጊ እባክሽ። እሺ ኤቢ ከዛስ ምን የሚፈጠር ይመስልሻል እንዴ? ዳጣ ቆይ ከዛስ ምን አለው ንገሪኝ እስኪ። አንቺ የት ነሽ? አባዬ ደግሞ ያንቺ አባት ነው። ቆይ እማዬን እስከ መቼ ነው የዋሻችኋት የምትቀጥሉት? ይኸውልሽ ዳጣ የዚህን እውነት መጨረሻው እንድትነግሪኝ ይፈልጋለሁ።
አባዬ እንደዚህ አድርጎ አይደለም ያሳደገ። አባዬ የኔ ጸባይ እንድቀየር በጣም ብዙ ደክሟል ዳጣ። ግን እውነትን እንድተው፣ ውሸትን እንድለምድ፣ ክደት እንድቀበል አድርጎ አይደለም ያሳደገኝ። እሱ እንደዚህ አድርጎ አይደለም ያሳደገኝ ዳጣ። ምንድን ነው የሚያጨቃጭቃችሁ? አቢጌል እባክሽ ተረጋጊና አስተውይ። እንደዚህ አይነት እናትና አባት ከየትም አይገኝም። እባክሽ ዳጣ ተይ፣ ይሄ በጣም ከባድ ነገር ነው። ማንም ሰው እንደዚህ አይነት ከባድ ነገር አጋጥሞት ያውቃል እንዴ? ተረጋጊ እንጂ አቢጌል፣ ተረጋጊ። እንዲሁ ሰው አሁን እንዲሁ እዚህ ቤት እየኖረ ሰው ይጨቃጨቃል ማለት ነው። በጎጆ ቤት ጭቅጭቅ፣ በእንዲህ ያለ ቤት ጭቅጭቅ። እንዲሁ የሰው ልጅ እንዲሁ መጨረሻው እንዲሁ ሀያት ሲኖር ነው ግን እንዲሁ ተመቸኝ ብሎ የሚኖር አይበል ያ ታርገፈ ልጆች የሆነ ስናክ ነገር ይምጣላችሁ እንዴ? እሺ ደሪ እንዴት ናችሁ? ኖር በክሴር መድኃኒት ክፍሉን ወደደችው እንዴ? አዎ ደሪ፣ ያው የዋየን ክፍል ስለመረጠች ዝግድ የለም እዛው ትሆን ይሁን። እሺ ኤቢ ግን ምን ነሻል? ሳምንቱን ሙሉ ደህና አትመስይኝም። ደሬ ለምንድን ነው አንድ ነገር ማትላት? እማዬ። አቢጌል። ኤቢ ናታን እየጠራሽ ነው። አዎ እየጠራሽ ነው። ሂጂ እስኪ። ለምን ፈልጎኝ ነው? እኔ እንጃ ብቻ አላውቅም፣ ግን ቶሎ ፈልግሻለሁ ብሎሻል። ሂጂ። አይ እሱ አልጠራኝም። ኧረ ተይ፣ አባትሽን ውሸታም ነው እያልሽው ነው? እሱ እኮ ነው ያለሽ። አይ አባዬማ ያሽ እማዬ፣ ለብቻሽ ላናግርሽ እፈልጋለሁ። ኤቢ ናታን እየጠበቀሽ ነው። እንዴ ቆይ ለምንድን ነው ለብቻ የምታወሪ? ማለቴ ከአባትሽ ደብቀሽ ምን ልታወሪ ነው? ወይስ ዳጣ እንዳሰማብሽ ፈልገሽ ነው? እንደዛ ከሆነ ችግር የለም ትሄድልሻለች። እንዴ ደግሞ እንደ ግል ልጅ ለብቻሽ ምናምን ብሎ ነገር ምንድን ነው? አቢጌል እባክሽ ልጅ ይሄ ቆይ አሁን ይሄ የሚያስለቅስ ነገር ምንድን ነው እየተፈጠረ ያለው? ሰው እንዴት በገዛ ቤቱ ውስጥ ባዳ ይሆናል? ደሬ አንተስ ብትሆን ቆይ ምንድን ነው የተፈጠረው ብለህ ለምንድን ነው የማትጠይቃት? ምንድን ነው የተፈጠረው? ለምንድን ነው የማይገባኝ? ችግር ማለት ነው ውሸታም ነሽ በጣም። እሱ ደግሞ ምን ማለት ነው? እና ቸኮሌት አምጥቼልሻለሁ አልሽኝ። የታለ ያመጣሽው? አላመጣሽም። አንቺ እኮ በጣም ያንግ ነሽ። ስለዚህ ቸኮሌት ምንም አይሰራልሽም እንዴ? እበላዋለሁ። እሺ እኔ አሁን እዚህ ልኖር ስለሆነ እኔ እዚህ ነው የምተኛው። አንቺ ሄደሽ እዛ ሶፋ ላይ ተኝ። ካልሆነ ደግሞ ያቺ ልጅ ጋር ሄደሽ ተኝ። አዎ ያቺ በርበሬ ናት ማናት የምትሏት ልጅ ጋር ከዳጣ ጋር ነው። አዎ እሷ ጋር ሄደሽ ተኝ። ፈለገም ይሄ ራሴ ክፍል ነው። እሺ ከፈለግሽ ራስሽ ውጪ ራስሽ ሶፋ ጋር ሄደሽ ተኝ። እሺ አንቺ
ሂጂ ውጪ። እሺ ጅል እንዴ የራሴን ክፍል ነው። እሺ እኔ አልወጣም። አንቺ አክስትሽ እኮ ነኝ። ቆይ ምን አይነት አስተዳደግ ብታድጊ ነው እንዲህ ባለጌ ሆንሽው? ትሰሚኛለሽ? አሁን ፕራይቬሲ እንፈልጋለሁ። ሂጂ ውጪ። አልሰማሽኝም? ሂጂ ውጪ። ምን አይነት ደርቲ ማይንድ ነው ያላት እቺ ልጅ ግን? ማንሻቼ? አቤት። ነይ እስኪ። ወይ ነይ እስኪ ክፍሌን ክሊን አድርጊው። ለካ አይገባሽም። አጽጅልኝ። እሺ። ወዴት ነው የምትሄጂው? አጽጅልኝ አልሽ እኮ። እንደምታዩ እጄ ላይ ምንም የለም። ከለዛ መጥረጊያና ሞሉያ ልቀበል። ወይ ማርቲ፣ ቆይ እንዴት ነው እንደዚህ ጅል የሆነችው? ለነገሩ ያ ባሏ ነው እንደዚህ የሚያረጋት። ምን ነው በጣም ሆት ሆንሽ? ለማንኛውም ክሊን የምታረጊበትን ማቴሪያል አምጪና አጽጭልኝ። ደግሞ ቅባት ስለተደፋብኝ ነው። ይህን የመሰለ ቤት የማንም መንደሬ መጫወቻ አይሆን። ሁልሽንም ሰብስቤ ካላስወጣውሽ እኔ መድኃኒት አይደለሁ። ልቀቅ! ልቀቅ! እምብያ ስጠኝ ቶሎ በል። ምን ሆነሽ ነው? ምን ታረጊው ነው? ዋ እንግዲህ ዘርቤ እኔ ኋላ እንዳልመታሽ ነው የነግርሻለሁ። አልልቅም። ቆይ ተረጋጊ። ውሃዬ ከማን ጋር ተጣልተሽ ነው? ከአክስቴ ጋር። ልቀቅ! እና ምን ልትፈነክቻለሁ? አዎ ይሄንን ወስጄ ከዛ በኋላ አናቱን ፈንክቼ ከክፍል ያስወጣታለሁ። አንተ በዘመድ አልገባም። ምን እንግዲህ እንዳትቻት እንግዲህ አልሽበያ ደሜን አፍልተው ነበር። ደሜን ልታፍሰው ነው። ዋ በዚህ በማታ ደግሞ ሐኪም ቤት እንደዚህ እንዳይሉኝ እንጂ ሆ ታነኩ የታባይ ባለ ነገሩ እንዲያበሳጨችኝ እንደው ተርትራት ጣላት። የእጇን ነው የምታውቅ። ሰው ክፉ ታደርጋለች። ይቅናሽ እንግዲህ ታሳጊኝ። እንደው አንጀቴ እንዲያረረ እንደው ምን አንጀቴ የምታረሽው እንግዲህ ውሃ እውነተ ውሃ
ምንድነው? ውሃ ምን እያደረግሽ ነው? ዘራፍ እንደው ዘራፍ ምንድነው? መዲ መታኛለች። ሆስፒታል ውሰዱኝ። ምንሽን ነው? እስኪ እኔ እናት ጭንቅላቴ ሆስፒታል ውሰዱኝ እንጂ ጭንቅላቴ። መድዬ ቆይ ተረጋጊ። አምቡላንስ ለምን አጠሩም? ኧረ አረጋጊው እባክሽ። ቆይ እስኪ ምንሽ ጋር ነው? ምን አልደማሽም እኮ ማርቲ። ጭንቅላቴ ውስጥ እኮ ደም ፈሷል። ቆይ ለምንድን ነው ሐኪም ቤት ማትወስዱኝ? በይ ተነሽ እንሂድ። ጭንቅላቴን ተመትቻለሁ አለች እኮ። እዚሁ ቅርብ ክሊኒክ ስላለ እናሳያት። ተነሽ እንሂድ። ተነሽ። እሺ ተነሽ። የኔ ደመላሽ የኔ ደመላሽ። እሺ አገላበጥሻት አይደል? ቆይ ከዚህ ዱላውን ሰጥቶሽ ነው ብታይ ማለት ነው። አክስቴ ለመታበት ነው ሊቀቀው ስለ ማለት ነው። ከዛ እንጂ ብሎ ሰጠኝና ሄጄ እግሩን ሰበርኩላት። ጎሽ ደግ አደረግሽ የኔ ጣፋጭ። የኔ ተዋቶኝ ቁጭ ነበር ደግሞ ማለት ነው። እዛ እኔ ክፍል ደግሞ የምትገባት መስሏታል። አትገባትም። እሺ ቆይ ልብሷና ሻንጣዋን አውጥተሽ ነው እንዴ? አዎ ውጪ ጋር አድርጌላታለሁ። አትገባትም ደግሞ እኔ ክፍል። ደግ አደረግሽ ሀዬ። አቃጥላይ ነበር አንጀቴን ነው ያላሽልኝ። ደግሞ እኮ ስታስጣላ ብታወት። ደግሞ ከዚህ በኋላ ማለት ነው አክስቴ አይደላትም መድኃኒት ነው ማለት። ኧረ ይህች ምን መድኃኒት ናት? መርዝ ናት እንጂ። እንደውም ከዚህ በኋላ መርዝ ነው ማለት። አይ ዋዬ ተይ፣ እንደሱስ እንዳትይሽ አክስቴ በያት። አሁን ሂጂና ክፍልሽን ቆልፈሽ ለጥ በይሽ። ይህን ክፍል ደግሞ አይታ ይህንንም ወደ ውጭ እንዳትለኝ እኔንም። በሂጂ ደህና ደራ። ግን እሷን አላስገባት። ምን ታስገባት? ቆልፍ ኤቢ ደህና ነሽ? ደህና ነሽ? ታላቅ እኮ ነሽ ታውቂያለሽ። ብዙም አልጎዳቻትም እኮ መድኃኒት ዝም ብላ ነው የፈራችው። አይ የትናንቱስ በዛ። አንዳንዴ እንግዲህ እንደ ህፃን ያደርጋታል። ጥያቄው ከውሃ ጋር እንዴት ነው የሚሰነብቱት ነው። ይኸውልሽ ከልጅ አትሻልም አይባልም። እኔ ልጆቼን እንድትናገርብኝ አልፈልግም። ከዚህ በፊት እኔን አንቺ ተጨቃጭቀን አናውቅም። በእሷ ምክንያት እንድንጨቃጨቅ ደግሞ አልፈልግም። አረ በቃ አታምረር። ችግር የለውም አናግራታለሁ። በዚህ ጸባዋ ነው ባሏም ጥሏት የጠፋው። ደሬ አንተም ብትሆን እኮ አትወዳት። ሰው ጠልተህ የማታውቀው ለመጀመሪያ ጊዜ ስጠላየሁት መዲ ነው። ምንም ቢሆን እህቴ ናት። ተው እንጂ ለእኔም አስብልኝ። ይከፋኛል እኮ እኔ አመሉን እንጂ ሰውን አልጠላም። ደህና አደርሽ? ደረጀ ይህች ልጅ ደህና አይደለችም እያልኩ ዝም ብለህ ታዘናጋኛለህ። ደህና ናት እኮ ምንም አልሆነችም። የብዬ ምን ፈልገሽ ነው? ገንዘብ ፈልገሽ ነው? ልጄማ ደህና አይደለችም።
ምን ልታደርጊ ነው? ልጄን አሟታል። ጸበል ይዣት መሄድ አለብኝ። ልጄን አሟታል። አንድ ሳምንት ሙሉ እንደዚህ ስትሆን እያያት አንተ ግን ምንም አይመስልም። ልብስሽን ቀይርና ጸበል መሄድ አለብን። ነጥላ ነገር ዳረፊ። አይ ደህና ነኝ እማዬ። ደህንነትሽን አንቺ አትነግሪኝም። ሂጂና ቀይሪ። አዎ እማዬ፣ እንደውም መሄድ እፈልጋለሁ። ራቅ ወዳለ ቦታ ውሰጂኝ እማዬ። ጸበል መሄድ እፈልጋለሁ። ውሰጂኝ። ይኸውልሽ ማርቲ፣ ይሄ ሩቅ ቦታ የምትለው ነገር አልስማማም። እዚሁ ቅርብ ካለ ውሰጃት። ነጠላይ ነው። የት ነው የወሰዱት? ኤቢ እስካሁን አልተናገረችም። ግን የሆነ በቃ እህቷ እንደሆንኩ ስነግራት የሆነ ውስጤን ሌላ ስሜት ተሰማኝ። የሆነ አላ በቃ ማመን አቃተኝ። አሁን ደስ አለሽ? በጣም በተለይ ደግሞ እሷም እህቴ ናት ብላ ስታስብ ኪድዬም በጣም ነው ደስ ያለኝ። የሆነ በቃ እንደ አዲስ የተወለድኩ ነው የመሰለኝ። አዲስ ስሜት ነው የተሰማኝ። እሱ እኮ አይቀርም። ግን ኤቢ በጣም ተጨንቃለች። ከእናትና ከአባት እኮ ነው ምርጫ የቀረበላት። ለነገሩ እሱስ ልክ ናት። እንዳትናገር አባይ፣ ዝም እንዳትል ደግሞ እማዬ። ምን ማድረግ እንዳለባት እኮ ግራ ገብቷት ነው። እኔም በሷ ቦታ ብሆን እንደሷ ነበር የማደርገው። እማዬ እኮ ጸበል ይዛ ትሄዳለች። እኔ ዳጣ የፈራሁት እዛው እንደ ኑዛዜ እንዳልነግራት ነው። አዎ ናታን፣ ልትነግራት ትችላለች። እኔ በጭንቀት በቃ ኪሎ የራሱ እየቀነሰ ነው። እሷ እኮ አባዬ ስላላመነችው ነው እንጂ ራሱ አባዬ እስኪናገር ዝም ብትል ምን ችግር አለበት? እኔ እንጃ ናታን። ሲጀመር ይቺ አክስት ተብዬዋ ምኗም አላማረኝም። በቃ እኔ ምንም ደስ አላለኝም። ደግነቱ አትቆይም ብሎኛል አባዬ። አዎ ናታን፣ በቃ ምንድነሽ ማነሽ እያለች በጥያቄ እያጨናነቀች ነው። አንድ ቀን ግን የሆነ መረጃ ካገኘችብን ሁሉንም በአንዴ ጉድ የምታደርገን ነው የሚመስለኝ። አይ ታያት፣ ምንም አይፈጠርም። ይልቅ ለምን ወደ እንጦጦ ለምን አንሄድም? ንጹህ አየር ለምን አንቀበልም? እኔ አንተ ካለ ናታን የትም እሄዳለሁ። ከምርሽ ነው ትሄጃለሽ? አዎ አባዬን አስፈቅደውና እንሂድ። አባዬማ እንዴት ይፈቅድልናል? አይ ናታንዬ፣ አባዬ ሳይፈቅድ እንኳን መሄድ አልፈልግም። እሺ የኔ ምን የኔ አበባ እንዴ ልጨርስልሽ ብዬ እኮ ነው። ገዜን ነው አይደል እንደዚህ ያልሽ? ልንገርልሽ። ሰምቻችኋለሁ። እሺ ለዛ አልሰማሽም? ቆይ ምን ሰማሽ? አይ በቃሽ፣ ምንም አልሰማሁም። ለዛ አላቅም ለማለት ነው እስካሁን። አራውቃለሁ ዳጣዬ። ወይኔ ሳያችሁ እንዴት ደስ እንደሚለኝ። በጣም ነው እኮ የምታስቀኑት። እና ገዜ ልጠይቅልሽ እንዴ? አንድ ላይ እኮ በጣም ነው ማች የምታደርጉት። ኧረ እኔ ዘበኛ አላገባም። ደግሞ በዛ ላይ እኮ ዳጣ ኩራቱ። ኧረ እባክሽ ገዜ ንቀሹ ነው። ገዜ እኮ ጸደይ ሰው ነው። ለዛውም አባት መሆን የሚችል ኪድዬም በጣም የሚገርም ሰው እኮ ነው እንዴ። አይ ዳጣዬ አይሰማም እባክሽ። ኩራቱ መከራ ነው። እሱንማ ምን ታደርጊዋለሽ? እኔ ምንስ አክስታችን አልተነሳችም እንዴ? አዎ አልተነሳችም። ቀንና ማታው ስለሚለያይባት እስከ 7 ሰዓት ነው የምተኛው ብላኛለች እትዬ። ኧረ ምን አለ እስከ 12 ሰዓት ብተኛለን። ይገርማል እኮ እንደው የእናት ሆድ ዥንጉርጉር አሉ። እንደው አሁን እትዬ በተወለደችበት እንደው ይቺ ትወለድ። ይኸውልሽ ለዛ ማንንም እንዳሰሚሽ፣ ለክፉ ሰዎች ቦታ እንዳሰጪ። ብዙ ሰው የዋህ ነው፣ ብዙ ሰው ቅን ነው። ክፉ ሰዎችን ደግሞ በመርሳት ነው የምንቀበላቸው። ስለዚህ በቃ መተው ነው። ዳጣ አልነገርኩሽም? ለእናቴ እኮ ቀሚስ ላኩላት። የምርሽ ነው? አዎ ብታይ እትዬን እንዴት አድርጋ እንደመረቀቻት እናቴ። ቆይ እነግርሻለሁ። በጣም ነው ደስ ያለኝ። አይሽ እቺ ሴትዮ እንዳለች ሁሉ እማዬም አለች። ለዚህ ነው ክፉ ሰዎችን መርሳት አለብሽ ያልኩሽ። ናታኒ በቃሽ። ለምሳሌ ጋር ደርሼ መጣሽ። ካልሳምሽኝ የትም አትሄጂም። ቻው። በቃ ቶሎ ነሽ። እሺ እኔም ገብቼ ላጥራ ትንሽ። እንዳትቆይ። ቻው ባይ። ስማ ገዜ፣ የሚጠነቀው ማለት ነው። እቺ የምጠነቀው ሲጋራ እንደዚህ ነው አጨሰች እንዴ? ኧረ እኔ አላጨስኩ። አጨሳሻል። እሺ ገዜ አጨሳለሽ፣ ደግሞ አጨሳሻል። እኔ አላጨስኩም። እሺ እኔም እኮ ሲጃራ አውቃለሁ። ሳምባሴ ጠብሳል ሲሉ ሰምቻለሁ። የእውነት አጨሰሽ? አዎ ገዜ አጨሳለች። አንቺ ግን ባለፈው ዕለት በህልምሽ አላጨሽም ሲጋራ?
በህልሜማ አይ አይደል ጋዜ አጨሳለች። አይ እንዲሁ አንቺስ እንዲሁ የበሳና ቅጠልሽ እንዲሁ ለምንም አትሆኝም እኮ ሆይ አያ ጋዜ እኔ ያጨስኩት በህልሜ አያችሁ አይደል በህልማችሁ የሚመጣው ቀን ስታውት የዋላችሁትን ነገር ነው። አንተ ግን ማለት ነው ምንድነው የምታየው ህልም? መቼ ተኝቼ ያለሁኝ ግን እንዲሁ አንዳንዴ ሳይ በሬ ጠምጄ ሳርስ ምንሽር ስገዛ ሚስት አግብቼ ልጅ ስወልድ ስጨፍር ነው ማይ እንዲሁ እንደዛ ያለ ነገር ነው ማይ። መኪና ስትነዳስ ከዚህ በኋላ አይ ይሆናል። አሁን እናንተ ገጠር ብትሆኑ በእውናችሁም በህልማችሁም የምታዩት እንዲሁ በሬ ስትገዙ ጥሩ መሬት ስታርሱ ነው። እዚህ ግን ያው ቤትና መኪና ስለምታዩ ሁሌም ቤትና መኪና ነው የምትመኙ። ለዚህ ነው ልጆቻችን ሁሌም ከተማ እንዲገቡ የምንመኝ። ገዜ ገጠር ግን ምን አለ? ገጠር ምን አለ? አው ገጠርማ እርሻ አለ፣ ጉልጓሎ አለ፣ ድግስ አለ፣ ሰርግ አለ፣ ጦርነት አለ። ጦርነት? ታዲያ ግን ለምንድን ነው ጦርነት እኛ ሀገር የሌለው? ከተማማ ጦርነት የማይኖረው የሚያዋጉት ስለሚኖሩበት ነው። አረ እኔ ግን ምንም አልገባኝም። አው እኔ ምንም አልገባኝም። እናንተ የሚገባችሁ ይሄ ነው። ይሄ በቃ ተታስጣላ። አንተ ግን አንተ ስነ ስርዓት ይኖርሽ እንግዲህ አትጨማለቁ። እንዴና ለተማታ ነው እንዴ አንተ? ቀጥሜ ነው የምጥልሽ እኔ ነግሬያለሁ። ታራውላ አጭ አራውላ እኔ ነግሬያለሁ። እንጣለው አንቺ ኤው ወይ ቀል ሴኩሪቲ ና እንዴ? አቤት። አዎ አንተን። እሺ ለምን ፈልጋይ ነው? ማን አለ እዚህ ቤት? አንተ ደግሞ እነዳጣም አሉ። አረ ያቺ ምናምን ትናት ከላይ ሆና ስትጠራኝ ነበር። አክስትህ ናታ። እሷ ናት። እኔ ምን አውቅልሃለሁ? የኔ ድል መቼም እኮ አይታወቅም። አሜሪካን ይዤ ልሂድ እንዳትለኝ እንጂ። ማን? አንተን? ሰው ጠፍቶ አንተን ልትወስድ? እናሳ ይሄኔ ክፍሌን አጽዳልኝ ልትል ይሆናል። ሰው አታውቂ። እኔ ገዛኸኝ የሴት ክፍል ማጠዳ። ይኸውልሽ ለማንኛውም የሚፈጠረው አይታወቅም። እኔ ክፉ ሰው አልወድም። ጀሮሽን እንደው እያንቃቃሽ። ምን ነው ገዜ? እኔ ልሂድ እንዴ? አይ እሷ ሴኩሪቲ ነው የፈለገች። ገዛኸኝ ንኩሴ ለዛ ቢስ ፈልጋታለሁ ታለች። እጠይቃታለሁ። ኧረ እባክህ ይድፋሽ። አሜን አሜን። የማንም መቀለጃ አሉ። ዋይ ቆይ ቅድም እኮ ሳላስይዝልሽ ሌላ ሲዝልሽ ፀጉርሽን ቆንጆ አድርጊ። ቆንጆ እንዴት እንደዚህ ላስይዘው? እንደዚህ ላስይዝልሽ ቆንጆ አድርጊ። ምርጥ ጓደኛ ቆንጆ አድርጊ። ይሄ ደግሞ ትወጂዋለሽ? በቃ ትምህርት ቤቱን ያስይዝልሻለሁ ከዚህ በኋላ ያምር። ነይ አይቼ ልምጣ።
አይቼ ልምጣ። ምን መስታወት ነው? በኋላ ታዲያ ውሃ ነው። ምንድን ነው? ውሃዬ ምን ልሰጭ ነው? የኔ ቆንጆ የኔ ቢጤፉል ምን ልስራላችሁ? ምን ትስራለን? አይ እኔ ለዛ ምንም አልፈልግም። ትፈልጋለሽ? እሺ ትፈልጋለች። ፒዛ ሰሪልን። እሺ ፒዛ ልስራላችሁ? ምን መሰላችሁ? አሁን ቆንጆ አድርጌ ፒዛ ሰራላችኋለሁ። እናንተ ደግሞ ገዜና አክስታችሁ ምን እያደረጉ እንደሆነ አይታችሁ ትነግሩኛላችሁ። እሺ እሺ፣ ሂዱ። እሺ ነኝ። እንዴ ልጥይ ቤት ውስጥ እኮ ናቸው። የት እየሄድሽ ነው? አይ የሚዘሙ ከሆነ አለና እንደዛ ከሆነ ፒዛ አበይም። እሺ ነኝ ይዳራሽ። እንዴት ነህ? ምን ነው አይት አታውቅም እንዴ? እንዲያው በወጉ ነው እንጂ እንደዚህ ያላየሁም። ያቺ ማትረባ እግሬን ሰብራኛለች። ስለዚህማ እንድታሸኝ ነበር። እኔ አንቺን ላሸሽ? አዎ የገጠር ሰው ወጌሻ ጎበዝ ነው ሲባል ሰምቻለሁ። እና ደግሞ ማርቲም ነግራኛለች። እኔ በሀገሬ ከብት ምን ሲሰበር እንዲሁ ልጅም ወሳልሽ ሲሰበር ነው እንጂ እኔ እንዲህ ያለ አሽቼ አላውቅም። አይዞህ ይከፈልሃል። አረ ይሄ ነገር ጥሩ አይደለም። በሸፍን አድርጊው። በቃ ሰው ባለበት ነው አይደለ? ቆይ ዓለም የት ደርሳለች? የዚህ ሀገር ግን አንተን ራሱ ጨምሮ እንዴት በዚህ እድሜ የሴት ጭን ይገርምሃል። እኔ ዓለም በደረሰችበት ብትደርስ ምን አገባኝ? ነገሩን ነው እንጂ ይልቅ አሁን ና ግባ። አረ እንደው ይሄ ነገር ይቅርብኝ እባክሽ ስለፈጠረሽ። ደግሞ በዚያ ላይ ግቢው ደጃፉ አልተዘጋም። ትሰማኛለህ? አሁን እሱን ተውና ና ግባ። አረ እንትን ደጁንም ዝም ብዬ ክፍት አድርጌው ነው የመጣው። ዝም ብዬ ይልቅ ና ግባ፣ ልጆቹ እንዳይመጡ። ምን አድርግልኝ ብለው ነው? ምን ፈልጋ ነው የጠራችሁ? ለዛ ገዜን ናገባ እያለችው ነው። የት እንዴ? ቤት ነው እሷ ክፍሏ ናገባ እያለችው ነው። እናገባ? አይ አንገቱን እንደዚህ ገብቶ ነበር። እግሩም ቢሆን እስካሁን ይገባል። ወይኔ ቆይ ለምን ፈልገው ነው? የሚያወሩትን አልሰማችሁም? አይ እሷ የምታወራው ምንም አይሰማም። ወይኔ ለዛ በቃ እናንተ እዚህ ጠብቁኝ፣ እኔ የሚያወሩትን ሰምቼ እመጣለሁ። እንዴ ፒዛውስ ስመለስ በህል ና ግባ እንጂ የአመት ደሞዝህን በአንድ ቀን እከፍልሃለሁ። ቆይ ምንድን ነው የሚያደናብርህ? በአንተ ዱላ እኮ ነው የተመታሁት። በዚህ እኔን አፈር ልብላ እንዲሆን እኔን ይከልተመኝ እንዲሁ ምን ስትል ክናቴ እንዲ አረ ይልቅ ሂድና በሩን ዝጋው። መጀመሪያ በሩን ልዝጋ? አዎ እሺ።
ልትሄጂ ነው እንዴ? አዎ ቻው፣ በቃ ልሄድ ነው። ገዜ የት ሄዶ ነው? ገዜ ላይ ቤት ነው ያለው። ደረጃ የለም እንዴ? እኔ እንጃ እማዬ፣ አባዬን አላየሁት። ዳጣስ የለችም? እሷንም አላየኋት። እሺ ነይ በቃ ለእናትሽ ጸበል ይዘሽላት ትሄጃለሽ። አየሽ እማዬ፣ ነግሬሽ ነበር። አባዬ ቤት አይጠብቀን። አሁን ከጸበል ነው የመጣሽው። ተረጋጊ። ምን ያንቀጠቅጥሃል? ተንቀጠቀጥኩ እንዴ? በሩን ቆልፈዋል? Mm-hmm.